አስኮ ጌታሁን ደራሲ ጃርሶ ሞት ባይኖር ኪሩቤል አስኮ ጌታሁን የሚገርመው ነገር አስኮ ጌታሁንን አንድ ያይ መልኩን ለሰሞናት ከዓይነ ህሊና ማጥፋት አለመቻሉ የሚያስደነግጥ የሚሰቀጥጥና ለአንዳንዱም የሚያሳዝን ገጽ ያለው ሰው ነው። ይህን ፊቱን ከተመለከቱት አእምሮ ውስጥ ብቻ ሳይሆን ፊትም ላይ ተቀርጾ ይቀራል። በአንዳች አጋጣሚ ተመልክተው ሲያበቁ ፊታቸውን በፍራቻ የሚደባብሱ ጥቂት አይደሉም። በግድ መጥቶ ፊት ላይ የሚተሻሽና ቅሪታ አካሉን የሚተው ገጽ ነው። የአስኮ ጌታሁን ፊት የሸበተ አሮጌ ጉቶ ላይ የሰው መልክ የተቀረጸበት ይመስላል። አንድ አይኑ ለብቻዋ ሞታለች። ብርሃን አልተሳናትም፣ ግን ሞታለች። ብይ ትመስላለች፣ ጠጠር ትመስላለች። አይነ ስቡ በበለዘ ጥቁር ሰማያዊ ሲከበብ ሽፋሽፍቱን ባንቀሳቀሰ ቁጥር የምትላወስ እንሽላሊት የመሰለች ጠባሳ ከግንባሩ ወደ አይነ ቆቡ ተጋድማለች። የፊቱን መጨማደድ ከላይ የተጠቀሰው አሮጌ ጉቶ በበቂ ሁኔታ ይገልጸዋል። ጸጉሩ እንደ ሙጃ ቀጥ ብሎ ከመቆሙ በላይ ውስጡ ተባዮችን ትተን የዳቦ ፍርፋሪ፣ አሸዋ፣ የጸጉር ማስያዣና አንዳንዴም 1 ሳንቲም ይኖሩበታል። ካገጩ የሚወርደው ባለ 1 ግምድ ፍየል ጢም እንዲጎትት የተፈጠረ ጥንት አካሉ እንጂ ከጊዜ በኋላ አቀምቅሞ ሸፍርጎ የተገመደ ጸጉር አይመስልም። ቁመናው ረጅም ነው። ከወገቡ በላይ ያለው አካል አለመመጣጠኑን ቢያሳይም የፊቱ እንዳንዳች መርዘም ሸፍኖታል። ጫማ ሰፊው ነው እንዴት ባዶ እግሩን ይሄዳል በሚለው መታበል ከቶም ከእግሩ የአንድ እግር ጫማ አይጠፋም። ይህ ማለት ቀኝ ላይ ይውላል ማለት አይደለም። ግን የግራም ቀኝ ላይ ቢውል አንድ እግር ጫማ ለመኖሩ ያህል አለ ማለት ነው። አስኮ የሚኖረው ተክለ ሃይማኖት አካባቢ ነው። ቀደም ብሎም የደብር አለቃው ከአቃቢቶች ጋር ባነሱት አምባጓሮ ተባረረ እንጂ መቃኞው ውስጥ ጥቂት ለማይባል ጊዜ አድሯል። እያደር የአካባቢው ሕዝብ ለምዶት የሰፈሩ ሕፃናት አሹፈውበት እንደ ጥጃ በመሸ በየፖሊስ ጣቢያው ታስሮ ካበቃ በኋላ ዛሬ አስኮ ለሰፈሩ ሕዝብ የአውራ ጎዳና ባለስልጣን ጥሎት እንደሄደ የሬንጅ በርሜል ያህል እንኳን ላይን አይቆረቁርም። እሱ ግን አገር ሰለቸኝ ይላል። አገርም እሱን እንደሰለቸው አያስብም። እንዳበደ ባህታዊ ድንጋይ ካናቱ ጭኖ እግዚአብሔር የሰውን ልጅ ሲፈጥር ለጭቃ ማውኪያ 7 ባልዲ ውሃ ያቀበልኩት እኔ ነኝ። ከፈለጋችሁ ሰማይ ቤት ስትገቡ አቡነ ገብረ መንፈስ ቅዱስን ጠይቁ፣ እማኝ ናቸው ሲል አስተዋይ ነኝ ያለ ጭንቅላቱን ይነቀንቃል። ስላቁ የነካቸው ኮስተር ይላሉ። ሕፃናትም እንደተጠመደ አውሬ ይዞሩታል። ይህ ሰው ህብረተሰብ ወፈፌ፣ አውቋበድ፣ ንክ እና ሌላም ከሚሏቸው አንዱ ነው። አንዳንዴ ከዛጉት ጥርሶቹ ተስፈትልከው የሚወጡት ቃላት አጥንት ሰብረው ከመዝለቃቸውም አስባለው ያለን አእምሮ ለቀናት ወጥረው ይቆያሉ። ስለዚህም በሙሉ እብድ ሊለው የቻለ ሰው አልነበረም። በዚህም ላይ ደግሞ ምክር እንደገባው ሰው 1 ሳምንት ሰጥለጥ ብሎ ባሮጌ ዣንጥላ በተገጠመች መጠለያው ስር ጫማ ስፌቱን ይያያዘዋል። ጫማ ለማሰፋት የሚመጡትን ሰፈርተኞች ከነፃ በላይ እሱ እንደሚለው ለሚስማር መግዣ ብቻ ነው የሚያስከፍላቸው። እናም አስኮ ተቀምጧል ከተባለ ሰልፉ አጭር አይደለም። ፊታቸውን አዙረው ጫማ የሚሰጡት፣ በኃይለኛ ጉንፋን አሳበው ደፋ ደፋ የሚሉት መልኩን ላለማየት እንደሆነ ያውቃል። ባለ 12 ሳንቲም ሚስማር ውጪ ደረቴን ወጥሮታል ሲል በድንጋጤ ቀና ብለው ቢያዩ ያችን ሙት አይኑን ያበራባቸዋል። ይህ ሰው ንብረትና ሀብት አለኝ ብሎ አስቧል። ከዋናው ባንክ ቅርንጫፍ፣ ከሰላም ምግብ ቤት፣
ከኦስማን የህንፃ መሳሪያ አስመጪዎች፣ ከአጂፕ ቤንዚን ማደያና ከተቀሩትም አገሩን ያጫነቁ የገቢ ምንጮቹ ሳያዛንፍ አርብ ከሰዓት በኋላ ደረሰኙን ይዞ ይሄድና በቀጥታ ወደ መደገፊያው ስፍራ በመጠጋት ጤና ይስጥልኝ ባልደረቦች፣ እስቲ ከገቢ ወጪ እንተሳሰብ፣ ቅርንጫፍ ጸሐፊውን ንገርልኝ፣ አስኮ ጌታውን መጥቷል ብለህ ይላል። ቀደም ሲል ብዙ ጊዜ ታስሮ ተፈታ። ኋላ ላይ ግን የባንኩ ሰራተኞች የጫት መግዣ ሰጥተውት ደረሰኙን ፈርመው ሲሸኙት ባለ ሆቴል ቤቶች ራት አብልተው ይለቁታል። አንዳንዴ ሰራተኞቹን ንግድ በማበላሸታቸው ትርፍ በማዳከማቸው እየተቆጣ ሲሄድ አልፎ አልፎም ሁሴን መሐመድን የአቃቂው ቅርንጫፍ ሹም ያላደረኩት እንደሆነ ታዘቡኝ፣ አንጀቴን ያራሰኝ ሰራተኛ ነው በማለት ለህልሙ ንግድ የህልም ተስፋ አልሞ ይወጣል። የሆነውን ገሃድ ለራሱ እንደፈለገው ማውራት የሚወደውና የሚችለው ህዝብም ለአስኮ ልቦለድ ፈጥሮለታል። የጭነት መኪናዎች የነበሩት እንዴት ያለ ቱጃር ነበር መሰላችሁ ሲል፣ ሌላው ደግሞ በማር ንግድ የደለበ ነጋዴ ነበር፣ ዛሬ ጉድ ሆነ ይላል። ግን እውነቱን ማግኘት የሚቻለው ከራሱ ከአስኮ ነበር። ታዲያ ምን ይሆናል? እሱም አያውቀውም። ዛሬን እንደማያስብ ነገን እንደማያልም ሁሉ ትላንትናም ጨርሶ ከአእምሮው ጠፍታለች። ወታደርን ሲያስቡ አለመለዮ ልብሱ ማየት እንደማይቻል ሁሉ አስኮን አለረጅም ቀይ ካቦርታው ማሰብ አይሞከርም። ልብስ ሲሰፋ እንደ አስኮ ጌታውን ካፖርት ተንቦረቀቀ ይባላል። ሲያልቅም ሲያድፍም የአስኮን ካፖርት መሰለ ይባላል። ለሱ ግን የቀን ልብሱ የሌሊት ልባሱ ነች። የዚህ ካፖርት አመጣጥ ታሪክ አለው። አንድ ማለዳ አስኮ የሲጃራ ባኮ ከመሬት ሲለቃቅም የአንዲት ሴት ጫማ ሹል ታኮ አንዱን በስቶ ቢይዝበት በሕግ አምላክ ንብረቴን ተዘረፍኩኝ ሲል ጮኸ። ባል ይሁን ወዳጅ አለየለትም። ድንገት ሽክ ብሎ የለበሰ ጎበዝ ደረሰ። አስኮን ለመምታት ቢቃጣው መልሶ እጅን የሚሞርድ ፊት እንዳለው አስተውሎ ስንዝሩን መለሰና በሰላሙ መንገድ ጀመረው። አንድ ሁለት ሲባል የአስኮ ጌታውን ወሬ ሙሉውን የእብድ አለመሆኑን ያዩት ሴትና ወንድ እንደመማረክ ብለው ያደምጡት ጀመር። እናንተ ቤት አላችሁ፣ ንብረት አላችሁ፣ ካልጠፋ ሀገር እዚህ ድረስ መጥታችሁ ከመሬት የምለቃቅመውን ባኮ እንደምትበሉት ማካሮኒ በመጫሚያችሁ ሹካ የምትወስዱብኝ ለምንድን ነው? እንዳው ለመሆኑ የሰው ግፍ ገደብ የለውም ጌታ? እንደው ለነገሩ በቃኝን አልፈጠረብንም ማለት ነው? ወንድየው ተገረመ እንጂ አራራም። ሴትዮዋ ግን እቤት ቅርጫት ውስጥ ያለውን የእናቷን ካቦርታ ነፍስ ይማር አምጥታ ሐፍረቱን እንዲሸፍንበት ለመስጠት ታሰባትና በማግስቱ ተመልሳ ብትፈልገው አልተገኘም። ባለመደብሮችን በምልክት ስትጠይቅ በመገረም እዚሁ ሰፈር ነው የሚውለው፣ አንድ ቦታ የሚቀመጥ ፍጡር አይደለም፣ እስቲ ወደ ጫት ተራ ፈላልጉት እያሉ ተጠቃቀሱባት። አግኝታ ስትሰጠው እሜትዬ አርብ ሂሳብ እንደተረከብኩኝ ከነወለዱ ከፍላል ብሎ ካቦርታውን ለአንዴም ለሁሌም ማጠለቀው። አንዳንዴ እኮ ሳስበው ይላል አሉ፣ ዓለም ሰፊ አፍ፣ ሰዎች ሁሉ ጥርሶቿ ይመስሉኛል እና እኔን እያኘኩኝ ነው። እዚህ መርካቶ ይሄ የሰው አሸን የሚፈላበት የሚያወጣው እጅ አጥቶ እንደሚንተከተክ የተጣደ ነገር ሁሉ የሚንጨረጨርበት የትርምስና ሁካት ዓለም፣ የመርካቶ ዓለም ውስጥ ይህ ሰው አንዲት ጥግ ይዞ በካቦርታው ተጀቡኖ እንደ ጅብ የሚያስፈራ ጭንቅላቱን ብቅ አድርጎ ሁሉን ነገር ይቃኝና ሲያበቃ ታስፈሩኛላችሁ ብሎ ይጮኻል። እዚህ የጆሮና የአፍ ደን ውስጥ የሚሰማው የሚመልስለትም አያገኝም። ተመልሶ ይተክዛል። ታላቁ የቤተ ክርስቲያን ደወል እንደ ጮኸበት የጸናጽሉ ሻሻታ፣ የቃጭሉ ድምፅ፣ የሰው ወሬ ሁሉም በአንዴ ሲወሩት በሁለት መዳፎቹ ጭንቅላቱን ይይዛል። ባጠገቡ የሚያልፍ ለአፍታ መልከት ሲል
ሕፃናት ይመጡና አሽኮ እንካ ይህንን ቦንዳ ብላስቲ የነቡጡ ሰፈር ልጆች ብረትና ምስማር ይበላል ብለው ተወራርደዋል ይሉታል። አያለቅስም፣ ድምፅ የለውም፣ እንዲሁ ብቻ ያነባል። ይህ ሰው በእርግጥ ለአካባቢው ከወደቀ ግንድ ወይም ካረጀ ውሻ የበለጠ አይከብድም። የውስጡን የስቃይ ቡጥጫ ናላው ውስጥ የሚንተከተከውን እንዲህ የሕያው ሙት ያደረገውን ነገር የሚያውቅለት የለም። ለነሱ አስኮ ጌታሁን አውቆ አበድ ነው ወይም ምስኪን ነው ወይም ለቤት ሕፃናት ማስፈራሪያ የሚያገለግል ምስል ነው። ሰብአዊ ህልውናውን ከአካሉ ለይተው አንዱን ብቻ በመቀበል በአስፈሪ መልኩ ወይም አስደንጋጭ ሁለመናውን ብቻ የሚያውቁትም አሉ። አስኮ ሲቀመጥ አቅመ ደካማዎችና ሳንቲም ማትረፍ የሚፈልጉ ይሰለፋሉ። አጠገቡ ሲደርሱ የእሱን ወሬ ለመከላከል እርስ በርሳቸው ማውራታቸው የተለመደ ነው። ሆኖም ጫማ ሰፊው አስተያየት ከመስጠት ተቆጥቦ አያውቅም። እንዴት ሁለት የግራግር ጫማ ታደርጊያለሽ ልጄ? እግዚአብሔር በቅጡ አልፈጠረሽም ልበል? ሲል ንግግሩ ሳቅን ቢገፋፋም ወሬ ላለማበርከት ሲሉ ጉንጫቸውን በአየር ነፍተው ያጎነብሳሉ። የዚህ ጫማ ጌታ ውስጡ አንዲት የታጠፈች ብር ረስቶ አግኝቻለሁና ታውቁት እንደሆነ ንገሩት። የእግር ቁጥር 42፣ ቀለሙ ጥንት ጥቁር አሁን አመድ በማለት ጫማውን ለትዕይንት ብድግ ሲያደርግ ጫማውን ብቻ ከፊቱ ለይተው ለማየት ጨረር እንዳስቸገራቸው ያህል በመዳፋቸው አይነ ጥላ ያበጃሉ። እሱም ወደ ተግባሩ አቀርቅሮ ጫማውን ከትንሽ ብረት ላይ ያዟዟረ ሲቀጠቅጥ እንጉርጉሮ መሰል ነገር ይሰማል። ዜማውን አውቃለሁ የሚል ሰው እስካሁን ባይገኝም በቃላቱ መካከል የርኩም ስጋ በሉኝ እድሜ ታገኝ ብለው የሚል ሐረግ ይገኝበታል። ከገጹ መከራና ስቃይ የሚነበበው ይህ ሰው የተጨማተረች ልቡን በሳጠራ ደረቱና ባሮጌው ድሪቶ ሸፍኖ ሲኖር እህ ብሎ በደሉን የጠየቀው በእጄ ብሎ በቁም ነገር ያደመጠው አይገኝም። ድምፁን ግን ይሰማሉ። ጎህ ሲቀድ ከወደቀበት ተነስቶ ረጅሙን ቁመና ያንጠራራና ባለ ድምፁ ታስፈሩኛላችሁ እኮ ነው ምለው ሲል ያጓራል። የጠገበ ነጋዴ ቦርጩን ሲያገላብጥ ሸቃጮች መንጋቱን አውቀው ለዕለት ተግባራቸው ስምሪት ፊታቸውን ሲያሻሹ፣ ቤት የለሾቹ ደግሞ በድምፁ ተረብሸው ሰፈር ጋኔል ይቺኑ እንቅልፋችንን እኮ ነሳን እያሉ በየወደቁበት ይገላበጣሉ። አስኮም ሀገር ምድር አልቀበል እንዳለው እርኩስ መንፈስ የመንጠራወዣ ዕለቱን ለመጀመር ሁሉን ነገር በትዝብትና ፍራቻ ይቃኝና ያደራክታውን ይተፋል። ለአስኮ ጌታሁን ዛሬና ነገን የሚለየው በመካከሉ ያለው ምሽትና ሌሊት የተባለ ጨለማ ነው። አቶ ጌታሁን ፍቅረ ኢየሱስ የወይዘሮ ስህን ትምህርት ቤት ሲከፈት በመምህርነት የመቀጠር ዕድል አግኝተው ከአዲስ አበባ ወደ ደሴ ፋናቸውን ሲነቅሉ ስንቅ ለማዘጋጀት ጠብር ግፍ ያሉት ወላጅ እናታቸውንና ገና እረ ማለትን ምላሱ ያለመደች አንድ ልጃቸውን አስከትለው ነበር። ሥራ ተጀምሮ እንደ ሰዎች ሁሉ ኑሮውን ከተያያዙት በኋላ ከሥራ ባልደረቦቻቸው መግባባትን ከተማሪዎቻቸው አድናቆትንና ክብርን ለማግኘት ጊዜ አልፈጀባቸውም። እኚህ ፈሪሃ እግዚአብሔር ያደረባቸው መብትና ግዴታቸውን ጠንቅቀው ያወቁ ሰው ባደሩበት በዋሉበት ሰውን በጥንቃቄና በትሕትና መያዝን ሕይወት ያስተማራቸው ነበሩ። አንገታቸውን አቀርቅረው ቢሄዱም ልባቸውን ከሰው የመሰወር ባህሪ አልፈጠረባቸውም። በውስጥ ሐሳባቸው የመጠመድ የሕይወትን እንቆቅልሽ አግባብ ካላቸው ወዳጆቻቸው መወያየትን እንደ ዘወትር ተግባራቸው ከያዙት ቆይተዋል። አቶ ጌታሁን ፍቅረ ኢየሱስ ከራሳቸው አፍልቀው ከመጽሐፍ አጣቅሰው የሚያቀርቡት በወግና በዘዴ የቀረበ ትምህርታቸው ልብ ብሎ ያደመጠን ሁሉ
እንዳሳሰበው ይኖራል። የመረረ የገረረ ባህሪዋን፣ ውስብስብ መልኳን፣ ይሁን ብሎ የተቀበላትን ሁሉ ባለ አቅሟ የምትቀጣው ሕይወትም እኚህን ሰው በየወቅቱ መሸንቆጥና ማጋጨትን ለመጀመር አልዘገየችም። ልፈላሰፍ ይላል፣ ሁለገብ ነው፣ አፉ አያርፍም የመሰሉ አስተያየቶች ከየሰው መሰማት ሲጀመር፣ አቶ ጌታሁን ግን በራሳቸው በመተማመንና የልቡና ቅንነታቸውን አጥርተው ስለሚያውቁ ደንግጠው ዝም ያሉ፣ ፈርተው ያልመለሱ ሰው አልነበሩም። ከሥራ መልስ ደጃፋቸውን ሳይኮተኩቱ ካረቧቸው ዶሮዎች የታቀፈችውን ጭር ያለችውን ሳይመለከቱ ወደ ንባባቸው አይዞሩም። በሥራ ላይ የነበራቸው እምነት ብርቱ ነበርና ጫማ ሰፍተው ሳንቲም ሲሰበስቡ ካያሸራ ያገድፍ ደመወዛቸው አናት ታክላ ጉዳይ እንደምትሞላ ስላወቁ ነዋሪውን እስቲገርመው ድረስ መስፋታቸውን ይቀጥላሉ። ጭናቸው አስገብተው ሲቀጠቅጡ ሐሳባቸው ግን የሕልውናን ምንነት ከማጠንጠን አያርፍም። እናት ቤት ያፈራውን ሲያበሳስሉ ትንሹ ፍሬው ከቤት ሥራው ጋር በማሾ ብርሃን ሲታገል ኑሮን ሕይወት ብለው ተያይዘውት ቆዩ። ከጓደኛቸው ጋር የሚያደርጉት ውይይት እስከ ንጋቱ በሚዘልቅበት ወቅት እናት ስለ ማሾው ክር ማለቅ ማንገራገራቸው አልቀረም። ጨዋታ መካከል የሚስት ነገር ሲነሳ ተከዝ ማለታቸውን ያስተዋለ ጓደኛ ምክንያቱን ቢጠይቃቸው ፍሬውን እዛ ጓዳ ሂድና አጥና በማለት ካጠገባቸው አርቀው ሲያበቁ ትንሽ ተከዝ አሉና በሬ ግንባር በማታህል ማሳ መዘዝ በተነሳ የርስት ክርክር የልጅነት ሚስታቸውን የዘመድ ባላንጣዎች መርዝ አብልተው እንደገደሏትና የዚህም መሪር ሐዘን ከቶም ከልባቸው ሊጠፋ ያልቻለ ነበልባል እንደሆነ አጫወቱት። ለልጃቸው ያላቸው ፍቅርም የዚሁ ጭምር ውጤት እንደሆነ ሲናገሩ ድምፃቸውን ዝግ አድርገው ነበር። ያዳመጣቸው ቻይነታቸውን አድንቆ በሐዘናቸው አዝኖ ተለያቸው። ፍሬውን ጠርተው ከጭናቸው ላይ አስቀምጠው ብርቱ ተማሪ እንዲሆን ሲመክሩት የነገሩ ድንገተኛነት ገርሞት የሕፃን ልቡ ጠየቀች። እያደር የተሰማው የእኚህ ሰው ማንነት በጎን መታየትን ሲያስከትልባቸው አለቆቻቸውም በአጉል እምነት የታበየ ግብዝ ነው የማለትን አነጋገር በየአጋጣሚው ሳይሰነዝሩባቸው አላለፉም። አቶ ጌታሁን ለመሆኑ ሕግና ሰው የሚልን ነገር ለሕፃናት ማስተማር ምንን ለማትረፍ ይሆን? ለወሬው እንደሆነ አገሬው አይበቃም ሲሉ አለቅየው የተናገሩትን ለመመለስ አፋቸውን እንደከፈቱ አለቅየው ቀድመው በሩን ከፍተው ውጣልኝ አሏቸው። መውጣቱን ወጡ። ነገሩ ግን ከልባቸው አልወጣም። የመምህርነት ሙያ ምግባረ ቀናና የተማሩትን የተገነዘቡ ሰዎችን ማፍራት እንጂ ለደሞዝ ማግኛ ብቻ የሚፈጸም የግብር ይውጣ መሆን እንደሌለበት ስብሰባ ላይ ያደረጉት ንግግር ከልፈፋቸው አንዱ ተብሎ ቢወሰድም ያዳመጠ ሕሊና ውስጥ መቀረጹ ግን አልቀረም። ደሴ ዙሪያ ከአንድ ወረዳ የሚገኝ አንደኛ ደረጃ ትምህርት ቤት እንዲፈርስ የተሰጠውን ትዕዛዝ በመቃወም ተማሪዎችን ሰብስበው ወረዳ ገዢው ዘንድ ለአቤቱታ ሲሄዱ ያየ ሁሉ ይሄ ሰው ብሎ በገዛ እጁን መስጠቱ ነው ያላል አልነበረም። ለፈረንጅ ላሞች ማርቢያነት አስበውት የነበረው መሬት በሌሉበት በግብረ ጠል የተወረሰባቸው በጅሮንድ ማንትሴ ከሄዱበት መጥተው ከብዙ ዘመን ክርክር በኋላ አረቱ። አቶ ጌታሁን ስለ ትምህርት ገበታ፣ ስለ ዕውቀትና ታዳጊ ትውልድ ሰፊ ድርሳም ቢያቀርቡም ለወረዳ ገዢው የወፍ ቋንቋ እንጂ ሌላም ሆኖ አልተሰማቸውም። ትምህርት ቤቱም ፍርስራሽ ላይ የእርሻ መኪና እስቲንዳዳበት ሳምንት አልፈጀም። ጌታሁን ፍቅረ ኢየሱስ እያደር ከዓይንና ከአፍ መግባታቸው ብቻ ሳይሆን ሹማምንት የሚሰነዝሩት አስተያየት ጓደኞቻቸውን ማራቅ ጀመረ። ከሁለቴም ሶስቴ ማስጠንቀቂያና ግሳጼ የተሰጣቸው፣ እሳቸው ግን እየጎላ ከመጣው መነጠላቸው ጋር እየታገሉ ከበፊቱ ማንነታቸው ላለመለወጥ መፍጨርጨራቸውን ቀጠሉ። በራስ አነሳሽነት የጀመሩት ተማሪዎችን ይዞ በየገጠሩ በመሄድ ቅዳሜና እሁድን ፊደል ማስቆጠር ከሀገሬው ምስጋና ሲያተርፍላቸው ከወደ አውራጃ ጽሕፈት ቤት ወታደር ተላከባቸው።
ጫማቸውን ይጠቀጥቁ የነበሩት ሰው ድንገት የመጣውን ኃይል ማንነት ለመጠየቅ ማብራሪያ በመሻታቸው ቃል ከሮ በተነሳው ውዝግብ እናት መካከል እገባለሁ ሲሉ ሰደፍ ደረታቸውን ብሎ ምድጃ ስር ጣላቸው። ጌታውንም በዚሁ ሳቢያ ለ1 ወር እንዲታሰሩ ሲደረግ የእናታቸው ሁኔታ እያደር መባስና የፍሬው መውደቅ ሲያሳስባቸው እናት የጎድን አጥንታቸው ተሰብሮ ኑሮ ደም ተፍተው የልጃቸው ስም ከአፋቸው ሳይለይ እንዳረፉ ተሰማ። ጌታውን ከእስር ሲወጡ ዓይናቸውም አብሮ ደፍርሶ ወጣ። ከንግግራቸው መጠን ማለትን ጀመሩ። ከግብሩ ግን ይህ ነው የተባለ ለውጥ አይታይባቸውም ነበር። ፍሬውን በበለጠ ወደ ጉያቸው አስጠግተው በእርሱና በብርቱ መምህርነታቸው ተጽናንተው ከቆሙበት ጀመሩ። የቅርብ ጓደኞቻቸው አብሮ መዋልንና መታየትን ፈርተው እንደሸሹ የሚያወራው ጥቂት አይደለም። ከትምህርት ቤቱ ቅጥር ግቢ የሚያቀርቧቸው ተማሪዎችና ጥርጣሬ ላይ የማይወድቁ ሌሎች ሰራተኞች ብቻ ሆኑ። ለብቻው እንደደረቀ ግንድ ጌታውን ፍቅረ ኢየሱስ ተለይተው ይታዩ ጀመር። ሐዘናቸውን ከሐሳባቸው አሰናስለው በጽናት ለመኖር ሁሌ እንደማሉ ሲኖሩ የልባቸው መሃል ላይ ይንርና ጎልቶ ሲሰማ ፍሬው ምን አልክ አባዬ? እኔን ነው ይላል ከሐሳባቸው የባነኑት ሰው። የለም ወዲህ ነው፣ ከራሴ ጋር ነው በማለት ይመልሱለታል። በመንፈቁ ጌታውን ፍቅረ ኢየሱስ ቤት ደጃፍ ሬሳ ታይቶ ሀገር ግልብጥ ብሎ ይመለከታል። ከሥራ የተመለሱት መምህር አጀቡን አልፈው ቢጠጉት ከአፈር የወጣ ሬሳ ተጋድሟል። የመንደሩ ውሾች ናቸው ፈልፍለው ያወጡት። አይ ሲያጋልጥ አየሰው ደም ሲል አንዱ ሌላው ተመልካች ይሄኔ ወዳጅ ዘመዱ ጉዱን አልሰማም ይላል። ጌታውን አፋቸውን ከፍተው ሬሳውን ሲመለከቱ አፋቸው እየገቡ የሚወጡትን ዝንቦች ለምን እንደማይከላከሉ የተመለከተ ገረመው። በረቀቀ ሸር በግፍ የተወነጀሉት ዶሮ አርቢው ጫማ ሰፊ መምህር ያለ ፍርድ 11 ወራት ከታሰሩ በኋላ በ2-3 ምስክሮችና በእብሪተኛ ዳኞች ኃይል 20 ዓመት ተፈርዶባቸው ወደ አዲስ አበባው ዓለም በቃኝ እንዲዘዋወሩ ተደረገ። የማወጣጫው ግርፋትና ቅጥቀጣው ያደረቃቸው ሰው ወደ ወኒ መኪና ሲዘዋወሩ ፍሬውን ከአንድ ጎረቤታቸው ስር ተለጥፎ አዩት። የመጨረሻው ነበር። ጌታውን ፍቅረ ኢየሱስ ከዓለም በቃኝ 18 ዓመታት ታስረው ሲወጡ አዲስ አበባን እንደ ስደተኛ አዲስ መጥ እንጂ ጥንት እንደሚያውቀው ሰው ለማየት አልቻሉም። እኚህ ከስር መሰረታቸው የተነቀሉ በብዙ ጦር የተወጉ የግፍ ብካይ እግራቸው ወደ ወሰዳቸው ሲሄዱ ውለው ሲመሽ ማደሪያ ፍለጋ አንዱን ኩሊ ቢጠይቁት ተክለ ሃይማኖትን በጣቱ ጠቆመላቸው። ገብተው ወደቁ። የገቡበትን ትርምስ በመጠኑ ሊገነዘብ የሚችል ትንሽ የህሊና ጭላንጭል ቀርቷቸው ነበርና ከቀን ብዛት አንድ አጥር ጥግ ባሮጌ ዣንጥላ የተገጠመች ጠለላ በጅተው ጫማ መቀጥቀጥ ጀመሩ። ጫማ አሰሪውም በየአጋጣሚው ለምን ይሄንን ሙያ ብለው እንዳያዙ ሲጠይቃቸው በቁስል ፈገግታ ጌታ ለመሆን ነው እንዳስኮ ጫማ ማለትን ጀመሩ ይባላል። በዚሁም አስኮ ጌታውን የሚለው ቅጥል ላያቸው ላይ እንደታተመ ቀረ። ጀንበር በጠለቀች የአስኮ ጌታውን ፊት እየተጨማተረ በንዴት ምራቁን በተፋ ቁጥር ፊቱን እየጠረገ እሳት ውስጥ እንደወደቀ ጉበት ያለፈውና ያሁኑ ስቃይ ወላፈን ሲገርፈው ኩምትርትር እያለ ሄደ። የቀረችው የአእምሮ ጭላንጭል ጨርሶ ከስማ ጨርቅ ጥሎ መሄድ የጀመረለት አንድ ከቶም የማይረሳ ነገር ተናገረ እየተባለ ይወራል። ይሄውም ታስፈሩኛላችሁ የሚል ነበር። ወገኛ